የጀነራሉ እገታና ያሉበት መታወቅ ጀነራሉ መታገታቸው ተረጋገጠም። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራሉ መታገታቸውን የፈረንሳይ ጋዜጣ ይፋ አድርጓል። ጀነራሉ ወደ አዲስ አበባ እንዳይጓዙና ለፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱት ተብሏል። ጀነራሉ ታግተዋል የተረጋገጠ መረጃ ነው። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤል ፕሬዝዳንት አድርጎ ጀነራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ጠፍተው ከርመዋል። ከዚህ የመፈንቅለ መንግስት አስተዳደር በኋላ በአደባባይ ያልታዩት ጀነራል ታደሰ የት ጠፉ በሚል ብዙ ሲጠየቅ ነበረ። ለዚህ ጥያቄ መልስ የሚሆን መረጃ ዛሬ ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተሊጀንስ ስለ ጉዳዩ ሰማሁት ያለው መረጃ ምንጮች ዋቢ አድርጎ ዘግቧል። ጀነራል ታደሰ ወረደ ከመቀሌ እንዳይወጡ እና እንዳይንቀሳቀሱ ታግተው እንደሚገኙ አረጋግጫለሁ ብሏል። ጀነራሉ ወደ አዲስ አበባ እንዳይጓዙ በዚያም በፌዴራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው በማለት ዘግቧል። የአፍሪካን ኢንተሊጀንስ ዘገባ እንደሚያመለክተው ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው። የነ ጀነራል ጻድቃን የአዲስ አበባ ምክር ቤት ህወሓትን በአጭር ጊዜ አስወግዶ ክልሉን ለመቆጣጠር አቅዷል። ህወሓት ጀነራል ታደሰ ወደ አዲስ አበባ ኮብልሎ ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጀነራል ታደሰን የቁም እስረኛ ያደረጋቸው። ጀነራሉ ብዙ ሚስጥር የሚያውቁና ህወሓት አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸው እንደሆነ ጋዜጣው አብራርቷል። ከአፍሪካ ኢንተሊጀንስ መረጃ መረዳት እንደተቻለው ህወሓት ጀነራሉን ለማገት የወሰነው በሁለት አበይት ምክንያት ናቸው። አንደኛው ጀነራሉ እነ ጻድቃን ምክር ቤት እንዳይቀላቀሉ በሚል ሲሆን፣ ሁለተኛው ደግሞ ጀነራሉ እጅ ላይ በርካታ የህወሓት ሚስጥሮች መኖራቸው ነው። ግብጽ በኤርትራ የካይሮ ዩኒቨርሲቲ ቅርንጫፍ እንዲቋቋም ማጽደቅ ተነገረም። የግብጽ ዩኒቨርሲቲ ከፍተኛ ምክር ቤት በኤርትራ የካይሮ ዩኒቨርሲቲ ቅርንጫፍ እንዲቋቋም በይፋ አጽድቋል። ውሳኔው የግብጽ ከፍተኛ ትምህርት ተቋማትን የዓለም አቀፋዊ ተደራሽነት ለማስፋትና ከአፍሪካ ሀገራት ጋር ያለውን የትምህርት ትብብር ይበልጥ ለማጠናከር የተላለፈ ታሪካዊ እርምጃ መሆኑ ተገልጿል። የከፍተኛ ትምህርትና ሳይንሳዊ ምርምር ሚኒስትር አብዱል አዚዝ ኮንሷ በበላይነት በመሩት ስብሰባ ላይ እንደገለጹት የከፍተኛ ትምህርት አገልግሎት ወደ ውጭ ሀገራት የመላክ ስትራቴጂያዊ ጥረቶች በተፋጠነ ሁኔታ መተግበር አለባቸው። ይህ በኤርትራ የሚከፈተው አዲሱ ቅርንጫፍ በኤርትራና በአፍሪካ ቀንድ በትምህርት ዘርፍ ትልቅ አዎንታዊ ተጽዕኖ ይኖረዋል ተብሎ ይጠበቃል። እቅዱን በብቃት ለመከታተል ከአካዳሚክ ባለሙያዎች የተዋቀረ ልዩ ኮሚቴ እንዲቋቋም መመሪያ ተሰጥቷል። ምክር ቤቱ ከዚህ በተጨማሪ በመላው ግብጽ በሚገኙ ዩኒቨርሲቲዎች ውስጥ ዲጂታል ትራንስፎርሜሽንና አስተዳደር አውቶሜሽን ለማሳደግ ያለ አጠቃላይ የኢንተርፕራይዝ ሀብት እቅድ ስርዓት ተግባራዊ ለማድረግ ወስኗል። ይህንን አሰራር የሚቆጣጠር ስራ አስፈጻሚ ኮሚቴ መዋቅሩ ተጠቁሟል። ሰኞ ግንቦት 24 የስራ ዝግ ነው። ግንቦት 24 ቀን 2018 ዓ.ም በፌዴራልና ክልላዊ መንግስት ተቋማት እንዲሁም የግል ተቋማት ስራ ዝግ ሆኖ ይቆያል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የሚካሄደውን ሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ በተመለከተ ማብራሪያ ሰጥቷል። ቦርዱ ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌዴራልና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉ ጥሪ አቅርበዋል። ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ በፌዴራልና በክልሎች የሚገኙ ማንኛውም መንግስታዊ ያልሆኑ ተቋማት በተመሳሳይ ግንቦት 24 ቀን 2018 ዓ.ም ዝግ እንዲደረጉ ጥሪ አቅርበዋል። የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች፣ የዕለት ተዕለት አገልግሎት ሰጪዎች፣ ሆቴሎች፣ ሬስቶራንቶች እና ትራንስፖርት አገልግሎት በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ እንዲያከናውኑ የመተባበር ግዴታውን እነዚህ ተቋማት እንቅስቃሴ መዝጋት እንደማያስገድድ አሳውቋል። የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል ቢሆንም ዜጎች ከድምፅ መስጠት ውጭ ከፍተኛ እንቅስቃሴ የሚፈልጉ እውነቶችን እና እቅዶችን እንዳይዙና እንቅስቃሴዎችን ድምፅ ለመስጠት ብቻ እንዲያደርጉ ተናግረዋል። የአይኤምኤፍ የብር ምንዛሪ ሙሉ በሙሉ በገበያ እንዲወሰን ድጎማዎች እንዲነሱ ጠየቀም። የዓለም አቀፍ ገንዘብ ድርጅት አይኤምኤፍ ልዑክ በኢትዮጵያ ኢኮኖሚ ማሻሻያ ፕሮግራም ላይ ያደረገውን 5ኛ ግምገማ በአዲስ አበባ አጠናቋል። ድርጅቱ የኢትዮጵያ መንግስት የብር ምንዛሪ ተመን ሙሉ በሙሉ ለገበያ ፍላጎቱን አቅርቦ እንዲተው የመንግስት ቀጥተኛ ድጎማዎችን በሂደት እንዲያስወግድና የሀገር ውስጥ ታክስ ስብሰባን በከፍተኛ ሁኔታ እንዲያሳድግ ጠይቋል። ይህ የአይኤምኤፍ ጥያቄ ተግባራዊ መሆን መጀመሩን ተከትሎ ውሳኔው በተራው ህዝብና በንግዱ ማህበረሰብ ላይ ፈጣንና ከፍተኛ ጫና እያሳደረ ይገኛል። የብር የመግዛት አቅም መውረድ፣ የዋጋ ንረት መናርና የኑሮ ውድነት መባባስ ዋነኛ ማሳያዎች ናቸው። በተጨማሪም መንግስት የታክስ ገቢውን ለማሳደግ የጀመረው ጥብቅ ቁጥጥር መደበኛውን የታክስ ህግ የማስከበር ሂደት ወደ አስገዳጅ የቀየረው ይመስላል ሲሉ የዘርፉ ባለሙያዎች ስጋታቸውን ገልጸዋል።
ምንም እንኳን ማሻሻያው የረጅም ጊዜ ኢኮኖሚ መረጋጋት ያመጣል ተብሎ በዓለም አቀፍ ተቋማት ቢታመንም በአጭር ጊዜ ውስጥ ግን ማህበረሰቡንና የግሉን ዘርፍ ከፍተኛ ሁኔታ እየፈተነ ይገኛል። መንግስት በበኩሉ ድሆችን ጫና ለመቀነስ የማህበራዊ ደህንነት መረቦችን እንደሚዘረጋ ቀደም ሲል መግለጹ ይታወሳል። በአማራና በትግራይ ክልሎች በ46 ምርጫ ክልሎች ምርጫ አይደረግም። ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ ቅድመ ምርጫ ስራዎችና የድምፅ መስጫ ቀንን አስመልክቶ ጋዜጣዊ መግለጫ ሰጥተዋል። በዚህም በአማራና በትግራይ ክልሎች በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቀዋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በአማራ ክልል 8 በትግራይ ክልል ደግሞ 38 ምርጫ ክልሎች ምርጫ እንደማይካሄድ ተናግረዋል። በአማራ ክልል የት ነው የማይደረገው ለሚሉ ጥያቄ ደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰል፣ ደጋዳሞት እና የመሳሰሉት ምርጫ የማይደረግባቸው ነው ጠቁመዋል። በተያያዘ 6 ፓርቲዎች ከዘንድሮ ምርጫ ከውድድር ውጭ በመሆናቸው የሚወዳደሩት ደግሞ 42 ፓርቲ ብቻ መሆናቸው ተገልጿል። ከውድድር ውጭ የሆኑ ፓርቲዎች 3ቱ በትግራይ ክልል የሚንቀሳቀሱ ስምረት፣ ቃንጫ ሀቂ፣ ትንሳኤ፣ ሰባ እንደርታ ፓርቲዎች መሆናቸው ገልጸዋል። ቀሪዎቹ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ሶዴፓ፣ የሲዳማ ፌዴራሊስት ፓርቲ፣ የጋምቤላ ህዝቦች ነጻነት ንቅናቄ መሆናቸው ተናግረዋል። አሜሪካ የሆርሙዝ የባህር በር ለንግድ መርከቦች ጥበቃ መስጠት ጀመረች። የአሜሪካ ባህር ኃይል የነጻነት ፕሮጀክት በሚል የተሰየመውን ስራውን በድጋሚ በሚንቀሳቀስ በሆርሙዝ የባህር በር ላይ ለሚያልፍ የንግድ መርከቦች ወታደራዊ ጥበቃ ማድረግ መጀመሩን ዘ ዎል ስትሪት ጆርናል ዘግቧል። ባለፈው መጋቢት ወር መጀመሪያ ጀምሮ በባህር ሰላጤ ውስጥ ተጣብቆ የቆየችውና 2 ሚሊዮን በርሜል ድፍድፍ ዘይት የጫነችው የግሪክ ግዙፍ ነዳጅ ጫኝ መርከብ በአሜሪካ ባህር ኃይል ጥበቃ ተደርጎላት ከኦማን የባህር ዳርቻ እንድትወጣ የተደረገ ሲሆን በአሁኑ ወቅት ወደ ህንድ እያመራች ትገኛለች። የባህር ኃይል ባለስልጣናት እንደገለጹት በሚቀጥሉ ቀናት ውስጥ ግዙፍ የነዳጅ ጫኝና የኮንቴነር መርከቦች ጨምሮ ወደ 12 የሚጠጉ መርከቦችን በዚህ የባህር መስመር በሰላም ለማሳለፍ እቅድ ተይዟል። ሁሉም አሽከርካሪዎች እንደገና እንዲሰለጥኑ እንደሚመዘኑ ይደረጋል። ሚኒስተሩም የመንገድ ትራፊክ አደጋን ለመግታት አሽከርካሪዎች በዘመናዊ አሰራር ብቃታቸው እንደገና ሊመዘን እንደሆነ የትራንስፖርት ሎጂስቲክስ ሚኒስቴር አሳወቀም። ሚኒስተሩ አሁን በስራ ላይ ያሉ ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ በማድረግ ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ ሰነድ ዝግጅት ተጠናቋል ብለዋል። ይህ አዲስ አሰራር ከተለመዱ አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ እንደሆነና የምዘና ሂደቱ ከእጅ ንክኪ የሰው ጣልቃ ገብነት የጸዳ እንደሆነ አመልክተዋል። አሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና እንደሚወስዱና ከመጀመሩ ምዝገባ ጀምሮ እስከ ስልጠናው ብሎም ምዘናን ሰርቲፊኬሽን ድረስ ያለው አጠቃላይ ሂደት በዘመናዊ ሲስተም እንደሚመራ ነው ሚኒስቴሩ አመልክተው። ይህን ስራ ለመስራት ሚኒስቴሩ ኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪልስ ከተባለ ኃላፊነቱ የተወሰነ የግል ማህበር ጋር የስራ ውል ስምምነት መፈረሙ አስታውቋል። ሁሉም አሽከርካሪዎች አዲሱን የብቃት ምዘና በመውሰድ እና በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ ቁጥጥር ስርዓት እንደሚዘረጋም ተነግሯል። ሚኒስቴሩ ሁሉም አሽከርካሪ በዚህ ሂደት የሚያልፍ መሆኑ እንደተጠበቀ ነው። በተለይ ለዚህ ዙር በቅድሚያ ማንኛውም የንግድ አሽከርካሪ የሚያሽከረክር አሽከርካሪ የምዝገባና የስልጠና እንዲሁም የምዘና ሂደቱ በቅርብ ስለሚጀምር ዝግጁ እንዲሆን ሲል አሳስቧል።